ሰይዶ ማርሻል አርትስ አባት ሆኖ ተገኘ። እስከ መጨረሻው ድረስ እዩትና እንግዲህ ፍረዱ እናንተ። ሰይዶ ማርሻል ምን ነው? አባቴ ነው። ሰይዶ ማርሻል እንዲያገናኙ ትፈልጋለህ? እሺ የኢትዮጵያ ሕዝብ እንደሰማችሁ ነው። ሰይዶ ማርሻል አባቴ ነው። ከአባቴ ጋር አገናኙ እያለ ነው ልጁ። ሰይዶ ማርሻልን ታገናኙ ዘንድ በአክብሮት እንጠይቃለን። ለሚመለከተው ሁሉ ሼር ኮፒ ሊንክ እያደረጋችሁ እንድታደርሱልን በአክብሮት እንጠይቃለን። ሰይዶ ማርሻል ምን ነው? አባቴ ነው። ሰይዶ ማርሻል እንዲያገናኙ ትፈልጋለህ? አዎ የኢትዮጵያ ሕዝብ እንደምትሰሙት ነው። ልጁ ከአባቱ ጋር መገናኘት ይፈልጋል። ሰይዶ ማርሻልን ሼር ኮፒ ሊንክ እያደረጋችሁ እንድታደርሱለት እንፈልጋለን። በቀጣይ አባቱን አገናኙት። እናመሰግናለን። ወድቋ አበሻ ይሄ ልጅህ ነው አባቱ ነው ምናምን ብላችሁ 1 ሚሊዮን ላይክ ከገባ 100,000 ሰጠዋለሁ ብዬ ነበር፣ ግን አልገባም። 100,000 ምናምን ላይክ ነው። ግን እኔ ትክክለኛ ሰው ካገኘሁ የሱ የሚያሳድጉት ወይም አባቱ ወይ እናቱ ወይ ቤተሰቡ ካለ እኔ 20,000 ብር ሰጠዋለሁ ማለት ነው። እንደዚህ ላቤን ጠብ አድርጌ ከማገኘው ገንዘቤ ማለት ነው። ለምኜ ሳይሆን እንደዚህ ላቤን ጠብ አድርጌ ደሜን ጠብ አድርጌ ከማገኘው ገንዘቤን 20,000 ብር ሰጠዋለሁ። ትክክለኛ ሰው የሱ የሚያሳድገው አባቱ እናቱ ልትሆኑ ይችላላችሁ። ትክክለኛ ሰው ኮንታክት አድርጉኝ ማለት ነው። የስ አገኛችሁ ሼር ኮንፍሊክት ምናምን አድርጋችሁ አድርሱለት ለትክክለኛ ሰው ማንነቱ በትክክለኛ በቪዲዮ ያሳየኝ ሰው ነው የምሰጠው እንጂ የምትለምኑበትም ልትሆኑ ትችላላችሁ ማለት ነው። ያ 20,000 ብር ሰጠዋለሁ። የለም ካላህ አገኘዋለሁ። የሴዶ ልጅ ብለህ የቲክቶክ አካውንት የከፈትከው ሰውዬ ማለት ነው። ከዚህ በኋላ ተሳስተህ ስለኔ ቪዲዮ እንዳትለቅ። አንተ የምን ልጅ ነው የምትለኝ? ጭራሽ አያቱማ መጣ አይደል? ስማ እዚህ ቤተሰብ የኔን ቤተሰቦች እያስጨነቅ ስለሆነ የማይሆን ነገር እኔ አያቶቼ እንደዚህ አይደሉም። ቀድመው ነው ገብቷል። የኔ አያት እንደዚህ አይደሉም። ገብቷል። ለዚህ ተሳስተህ ቪዲዮ እንዳሰራ የሴዶ ልጅ ምናምን ብለህ ማለት ነው በህግ ጠይቃለሁ ከዚህ በኋላ ማለት ነው። እኛ መርዳት ካለብን በውስጥ እንረዳለን። አካውንት አስቀምጥ፣ ችግር የለውም በውስጥ እንረዳለን እንጂ ተሳስተህ የሴዶ ልጅ ብለህ እንዳለ ከዚህ በኋላ ስማ። እኛም ህይወት አለን እኮ ወደፊት የምንመሰርተው ህይወት አለ። ሰው እውነት ይመስለዋል እንደዚህ አሁን ዝም ብለህ ስትለቅ ማለት ነው። ስለዚህ ተሳስተህ ከዚህ በኋላ ቪዲዮ እንዳሰራ በህግ ጠይቃለሁ። በቃ እሺ፣ ተሳስተህ ቪዲዮ እንዳሰራ መርዳት ካለብን አካውንት በስልክ ላከልን እንረዳለን እንጂ እዚህ መተህ እኔ ቤተሰቦች አታስጨንቀ። ምን አይነት ጀዝባ ነው ባል እንጂ እኔ ይሄን ልጅ በጣም ነው የማውቀው። እውነቴን ነው የምላችሁ። ልጁ የራሱ ነው፣ ሲክር ነው። እውነቴን ነው፣ ይሄ ክህደት ነው። እውነቴን ነው የምላችሁ። እኔ በቅርበት ልጁን ስለማውቀው ነው የሱ ልጅ እንደሆነም እርግጠኛ መስካሪ ነኝ። ለምን ልጁ የሚገኘው እዚህ ጋምቤላ ነው፣ ጋምቤላ አካባቢ ነው የሚገኘውና እኔ በቅርበት ተጠርቼ ያለውን ነገር አይቻለሁ። የሱ ልጅ መሆኑን አረጋግጫለሁ። ማረጋገጫ እኔ እሰጣለሁና መስካሪ ነኝ። ምንድነው መሸምጠጥ እኮ አያስፈልግም። እሺ ይሄ ልጅ ነው ምናምን ብላችሁ የምታስቸግሩኝ ማለት ነው። አሁን ውድድር ላይ ስለሆንኩ አይምሮዬን አትበትኑት። ከውድድር በኋላ ከማሸንፈው ገንዘብ 300,000 ብር ሰጥቷል። እስከዛ ግን ማንም ሰው ስለዚህ ልጅ ምንም አይነት ቪዲዮ እንዳይልክልኝ ማለት ነው። በመሰረቱ እኔ ገና ድንግል ነኝ፣ ገና 16 ዓመት ልጅ ነኝ። እኔ ደግሞ የተከበርኩ ሃይማኖትን የማከብር ነኝ። ዝም ብዬ የትም ዘላል ዘሬን መበትን አይደለም። ዋይ ቢኮዝ ንጉስ ነው ማለት አመኪንግ አበሻ ይሄን ታውቃላችሁ አይደል? ስለዚህ ከውድድሩ በኋላ እኔ ከማሸነፈው ገንዘብ 300,000 ብር ሰጠዋለሁ። እስከዛ ግን ምንም አይነት ቪዲዮ ስለዚህ ልጅ ማንም ሰው ሼር እንዳያደርግልኝ ማለት ነው። እስከዛ ግን ይሄ ቪዲዮ በጣም መውጣት አለበት፣ ቫይራል መውጣት አለበት። አትሊስት 20 ሚሊዮን መታየት አለበት። ላይክ ደግሞ 5 ሚሊዮን መግባት አለበት ማለት ነው። ግን ባይገባ ምን 300,000 ብር እሰጠዋለሁ፣ ችግር የለውም። ግን እስከዛ ማንኛውም ሰው ስለዚህ ሰውዬ ሼር እንዳያደርግልኝ ወይም ይሄ ልጅ ማለት ነው። እዛም አንተ የምትለምንበት ሰውዬ እረፍ ማለት ነው። እየለመንክበት መሆኑን ሰሞኑን አረጋግጫለሁ። የሆነ ትንሽ ብር ልኬለት ማለት ትክክለኛ ብሩን ዝም ብለህ አሳይተህ ነሳቸው እንጂ አልሰጣቸው። ስለዚህ እዛ አካባቢ ያላችሁ ማንነትን ፎቶ አለኝ ከፈለኩ ለህግ አካላት አየር ላይ ልካለሁ ማለት ነው። ግን ልጁን እኔ ከውድድር በኋላ 300,000 ብር እገጨዋለሁ ካሸነፍኩት ገንዘብ ማለት ነው። እስከዛ ግን ቪዲዮ ይቀመጥ ሼር ምናምን አድርጉት ማለት ነው። አገኘኝ አበሻ ምንም አይጠቅመኝም። ልጁም የሚጠቅመኝ ነገር የለም ላላህ ብዬ እኔ እረዳዋለሁ። ቪዲዮውም የሚጠቅመኝ ነገር የለም ላላህ ብዬ እረዳዋለሁ። ከዛ ውጪ ተፋቱ የላ ተፈደል ኪንግስ ሼር ሰይዶ ማርሻል ቃል በገባው መሰረት 10,000 ብር ልኮልናል። እያመሰገናችሁልን ሰይዶ ማርሻልን ለመጀመሪያነት ብሎ 10,000 ብር ልኮልናል። ይሄው ብሩን ስናስረክብ ያለውን ቪዲዮ ልናሳያችሁ። እሺ አሰላሙ አለይኩም። ሰይዶ ማርሻል ቃሉን አላጠፈልኝምና 10,000 ብር ልኮልኛል። የምትጨምሩትም ካላችሁ
ጀዛቸውን ይክፈለው። ከኋላቸውም ከፊትም ሲመለካ ይከተልልኝ። እሺ እንደምትመለከቱ ነው ቤተሰብ 10 ሺህ ብሩን እያስረከብን ያለ ነው። የሚያገባሽ የለም እዛት ምረመሪ የሚያገባሽ የለም እዛት ምረመሪ የሚያገባሽ አንደኛ